በአሁኑ ሰዓት ከአሊኤክስፕረስ ላይ እቃዎችን ኦርደር ማድረግ ቀላል ነገር ሆኗል። ነገር ግን ኦርደር በምታደርጉበት ጊዜ በፍጹም መሳሳት የሌለባችሁ አንድ ነገር አለ። እሱ ምንድነው? ሺፒንግ አድሬስ። ሺፒንግ አድሬስ በተገቢው መንገድ ካልሞላችሁ ኦርደር ያደረጋችሁት እቃ እጃችሁ ላይ እስከነጭራሹ ሊያደርስ ይችላል። ስለዚህ በዛሬ ቪዲዮ ላይ ይህን በማስመልከት ትክክለኛ የሺፒንግ አድሬስ አሞላል ከአስከፖ ይዤላችሁ መጥቻለሁ እና ቪዲዮን እስከ መጨረሻው ድረስ በመከታተል በተገቢው መንገድ ሺፒንግ አድሬስ መሙላት ትችላላችሁ። ወደ ዛሬው ፕሮግራም ከማለፋችን በፊት ግን እስቲ ይህን ቪዲዮ ላችሁ ላይክ እያደረጋችሁ ለብሶ ተደራሽ እንዲኖረው ማድረግ ትችላላችሁ። እንደዚሁም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ኦንላይን ክሪፕቶ እና ቴክኖሎጂ ነክ መረጃዎችን በየዕለቱ ለማግኘት ሰብስክራይብ በማድረግ እኛ ፋሚሊ መሆን ትችላላችሁ። አሁን ወደ ፕሮግራሙ እናልፋለን። ሶ ፋሚሊ ሁላችሁም አሊኤክስፕረስ እንዴት ሎጊን እንደሚደረግ ታውቃላችሁ ብዬ አስባለሁ። ግን ድንገት ግር የሚላችሁ ካላችሁ ወደ አፑ ከገባችሁ በኋላ ወይም ወደ ዌብሳይቱ እንደገባችሁ ኢሜል ሲጠይቃችሁ ኢሜላችሁን በማስገባት ብቻ በቀላሉ ሎጊን ማድረግ ትችላላችሁ። እና በዋነኝነት የምንመለከቱ ዛሬ ኦርደር በምናደርግበት ጊዜ ከሚያስፈልጉ ነገሮች መሃል የመጀመሪያውና ዋነኛው ሺፒንግ አድሬስ ነው። እና እንዴት አድርገን በቀላሉ ሺፒንግ አድሬስ መሙላት እንደምችል አሳያችኋለሁ። እኔ እዚህ ጋር ዲፎልት የራሴ ያስገባሁት አለ። እናንተም ልክ እንደዚህ አድርጋችሁ አድሬሳችሁ መሙላት እንደምችሉ አሳያችኋለሁ። በውስጡ የተለያዩ ነገሮች ስላሉ እነሱን አንድ ባንድ የማሳያችሁ ይሆናል። እና ለመሙላት ስትፈልጉ በመጀመሪያ ምን ታደርጋላችሁ? ከታች አካውንት ሚል ውስጥ ከገባችሁ በኋላ ከላይ ያለችዋን የሴቲንግ ምልክቷን ትጫናላችሁ። በመቀጠል ሁለተኛ ላይ ሺፒንግ አድሬስ የሚል ኦፕሽን አለ፣ እሱን ትጫናላችሁ። በመቀጠል አድ ለማድረግ ስለሆነ ከታች አድ ኒው አድሬስ የሚል ትጫናላችሁ። እኔ ከዚህ ቀደም ዲፎልት አድ ያደረግኩት አለ፣ ለእናንተ ግን ለማሳየት አዲስ አድ እያደረግኩኝ ያሳያችኋለሁ። ስለዚህ ከታች አድ ኒው አድሬስ የምትላለች እሷን እጫታለሁ። በመቀጠል እዚህ ጋር ነው እንግዲህ የተቀባዩን ፉል ኢንፎርሜሽን የምታስገቡት። ያው ቀደም እንደነገርኳችሁ የተቀባዩን ፉል ኢንፎርሜሽን የምታስገቡት ማለት ነው። ፖስታ ቤት ሄዶ ወይም ተደውሎለት መታወቂያን አሳይተው የሚቀበሉ ሰው አለ አይደለ? እዛ መታወቂያ ያሉ ኢንፎርሜሽን ነው እዚህ ጋር የምታስገቡት ማለት ነው። እና አሁን አንድ ባንድ እንዴት መሙላት እንደምችል እንመለከታለን። የመጀመሪያው ካንትሪ ነው። ያው ሎጊን በምናደርግበት ጊዜ አካውንት ስንከፍት አውቶማቲካሊ ኢትዮጵያ ስለምናደርገው ያው ይሄን ኢትዮጵያ ማድረግ አለባችሁ። ኢትዮጵያ ላይ ካልሆነ ካንትሪ ኦር ሪጅኑን ኢትዮጵያ ታደርጉታላችሁ። በመቀጠል ሁለተኛው ኮንታክት ኢንፎርሜሽን ነው። እዚህ ጋር ፉል ኔማችሁን ታስገባላችሁ። የቀበሌ መታወቂያችሁ ሊሆን ይችላል ወይም የናሽናል አይዲያችሁ ያለውን ትክክለኛ ስማችሁን ታስገባላችሁ እስከነ ሀያታችሁ ማለት ነው። ልክ እንደዚህ አድርጋችሁ ታስገባላችሁ። እዚህ ጋር በካፒታልም ሆነ በስሞል ችግር የለም፣ ብቻ ከመታወቂያ ስማችሁ ጋር መመሳሰል አለበት ማለት ነው። ልክ እንደዚህ አድርጋችሁ ካስገባችሁ በኋላ ሁለተኛው ደግሞ የሚሆነው ኮንታክት ነንበራችሁን ታስገባላችሁ፣ ስልክ ቁጥራችሁን ታስገባላችሁ ማለት። እዚህ ጋር የምታስገቡት ስልክ ቁጥር ክፍት የሆነና የምትጠቀሙበት መሆን አለበት። እነሱ ሊደውሉላችሁ ስለሚችሉ ድንገት ሊቀረጥም ይችላል። ሳይቀረጥ ራሱ ፖስታ ቤት ሲገባላችሁ ሊደውሉላችሁ ስለሚችሉ እዚህ ጋር የምታስገቡት ስልክ ቁጥር የምትጠቀሙት እጃችሁ ያለ ቢሆን ይመረጣል። ስለዚህ ለማስገባት 251 ብሎ ስለሚጀምር 9 ብላችሁ ታስገባላችሁ ማለት ነው። እና ልክ እንደዚህ አድርጋችሁ ስልክ ቁጥራችሁን ካስገባችሁ በኋላ ቀጥ የሚሆነው ደግሞ እዚህ ጋር እናንተ የምትገኙበትን አድሬስ ታስገባላችሁ። ብዙ ሰው ኢንፎርሜሽኑ ሲሞላ እዚህ ጋር ነው የሚሳሳተው። ስለዚህ እዚህ ጋር ማሳያችሁን ነገር በደንብ አድርጋችሁ መከታተላችሁ እንዳደርሱ። የመጀመሪያው የምታስገቡት አድሬስ ምንድነው? ስትሪት ሃውስ ኦር አፓርትመንት ኦር ዩኒት ይላል። ስለዚህ እዚህ ጋር የምታስገቡት ነገር ምንድነው? እናንተ የምትገኙበትን የስትሪት አድሬሳችሁን ታስገባላችሁ። ለምሳሌ አዳማ ካላችሁ አዳማ ያላችሁበትን ዩኒክ ሰፈር ስም ታስገባላችሁ። ወይም ደግሞ በቀበሌ ከሆነ ቀበሌ፣ በተመሳሳይ አዲስ አበባ ከሆናችሁ ደግሞ የሰፈራችሁ ስም ለምሳሌ ጅሞ ሊሆን ይችላል፣ ገርጂ ሊሆን ይችላል፣ ቦሌ ሊሆን ይችላል። ልክ እንደዚህ ያደረጋችሁ በየሀገሩ የምትገኙበትን ቦታ ስትሪት እናንተ ያላችሁበትን ታስገባላችሁ ማለት። ስለዚህ እናንተ የምትገኙበትን ስትሪት ቦታ ታስገባላችሁ ማለት እንዳልካችሁ በቀበሌም ከሆነ በቀበሌ ወይም ደግሞ በስሙ ከሆነ ልክ እንደዚህ አድርጋችሁ ታስገባላችሁ። ከዛ በመቀጠል ኮማ ታደርጉና ደግሞ ሁለተኛ ላይ ደግሞ የምታስገቡት እናንተ የምትገኙበትን ከተማ ነው ማለት ነው። ስለዚህ ጋር አዲስ አበባ ከሆናችሁ አዲስ አበባ፣ አዳማ ከሆናችሁ አዳማ፣ ባህር ዳር ከሆናችሁ ባህር ዳር፣ ሐዋሳም እንደዚህ እያላችሁ እናንተ የምትገኙበትን ስትሪት ያላችሁበትን ከተማ ታስገባላችሁ ማለት ነው። ልክ እንደዚህ አድርጋችሁ ካስገባችሁ በኋላ ቀጣይ ደግሞ የምታስገቡት ኮማ ካደረጋችሁ በኋላ ኢትዮጵያ ብላችሁ ልክ እንደዚህ ታስገባላችሁ። በዚህ መሰረት የመጀመሪያውን አድሬስ ቦክስ እንደዚህ አድርጋችሁ መሙላት ትችላላችሁ። በተጨማሪም እዚህ ጋር በሌላ መንገድም መሙላት ትችላላችሁ። የምትገኙበትን ክልል ከተማና እንደዚሁም ደግሞ ሀገራችሁን በማስገባት ብቻ ይህን ፎርም መሙላት ትችላላችሁ። ማለትም ለምሳሌ ኦሮሚያ ክልል የምትገኙ ከሆነ አዳማ ኦሮሚያ ኢትዮጵያ ብላችሁ ማስገባት ትችላላችሁ። እንደዚሁም አማራ ክልል የምትገኙ ከሆነ ደግሞ ባህር ዳር አማራ ኢትዮጵያ፣ እንደዚሁም መቀሌ የምትገኙ ከሆነ እንደዚህ እያደረጋችሁ በዛ መሰረት ማስገባት ትችላላችሁ። በዚህ
መሰረት ማስገባት ይችላላችሁ። እኔ በሁለቱም ማስገብቼ ስለተቀበልኩኝ ነው ማለት ነው። ስለዚህ በዚህ መንገድ የመጀመሪያውን ትሞላላችሁ። ሁለተኛው ኦፕሽናል ስለሆነ እናልፈዋለን፣ አይመለከትንም። ሶስተኛ ላይ ደግሞ የምታስገቡት ስቴትስ ኦር ፕሮቪንስ ነው። እዚህ ጋር የምታስገቡት ያላችሁበትን ክልል ነው። ለምሳሌ አዳማ ምናምን ከሆናችሁ ኦሮሚያ ብላችሁ ታስገባላችሁ። ባህር ዳር፣ ደብረ ብርሃን ከሆናችሁ አማራ፣ ሐዋሳ ውስጥ ከሆናችሁ እንደዚህ እያደረጋችሁ ያላችሁበትን ክልል ታስገባላችሁ ማለት ነው። አዲስ አበባ ከሆናችሁ ደግሞ እዚህ ጋር አዲስ አበባ ብላችሁ ማስገባት ትችላላችሁ ማለት ነው። ስለዚህ እዚህ ጋር ያላችሁበትን ክልል ልክ እንደዚህ አድርጋችሁ ታስገባላችሁ ማለት ነው። ቀጣይ ደግሞ የምታስገቡ ሲቲ ነው። ያላችሁበትን ከተማ ታስገባላችሁ። ይሄ ቀላል ነው። አዲስ አበባ የምትኖሩ ካላችሁ ስቴቱ ላይ እንደዚሁም ደግሞ ሲቲ ላይም አዲስ አበባ ብላችሁ ማስገባት ትችላላችሁ ማለት ነው። ሶስተኛ ላይ ደግሞ የምናገኘው ዚፕ ኮድ ነው። እዚህ ጋር ዚፕ ኮድ ላይ ብዙ ሰው ይሳሳታል። ኢትዮጵያ ውስጥ አንዳንድ ቦታዎች ላይ ዚፕ ኮድ የላቸውም፣ አንዳንዶቹ ደግሞ አላቸው እና የሁሉንም ዚፕ ኮዶች የምታገኙበትን ዚፕ ፋይል ቴሌግራም ቻናል ላይ አታች አድርጌ ያስቀምጬላችኋለሁ። ስለዚህ ቴሌግራም ቻናላችን ሊንክ ደግሞ ኮሜንት ላይ እንደዚሁም ደግሞ ዲስክሪፕሽን ስር ላይ ታገኛላችሁ። ስለዚህ እሱን ክሊክ አድርጋችሁ ከቴሌግራም ቻናላችን ላይ ዚፕ ፋይሉን በማውረድ ኢትዮጵያ ውስጥ የሚገኙት የሁሉንም ከተሞች ዚፕ ኮድ እዚህ ጋር ማግኘት ይችላላችሁ። ለምሳሌ አዲስ አበባ ከሆናችሁ እንደምታዩት 1000 ነው። እንደዚሁም ወረድ እያላችሁ መልከት ይችላላችሁ። ሐዋሳ የምትኖሩ የሐዋሳ ማለት የእያንዳንዱ ሀገር እዚህ ጋር ስላለ በቀላሉ እዚህ ጋር ማግኘት ይችላላችሁ እና እናንተ ያላችሁበትን ከተማ እዚህ ጋር ካጣችሁት ዚፕ ኮድ የለው ማለት ነው። ስለዚህ ዚፕ ኮድ ከሌለው 4 ዜሮችን ታስገባላችሁ። ለምሳሌ አዳማ ዚፕ ኮድ ስለሌላት እዚህ ጋር 4 ዜሮችን እናስገባለን። ስለዚህ ያላችሁበት ከተማ ዚፕ ኮድ ከሌለው 4 ዜሮችን ልክ እንደዚህ ማስገባት ትችላላችሁ ማለት ነው እና ተመልካዮቼ በዚህ መንገድ አድርጋችሁ በተስተካከለ መንገድ ሺፒንግ አድሬሱ ማስገባት ትችላላችሁ እና በዚህ መሰረት እቃ ከማዘዛችሁ በፊት ይህን ነገር ማዘጋጀት አለባችሁ። ዲፎልት አውቶማቲካሊ ልክ ኦርደር በምታደርጉበት ጊዜ ይህን የሞላችሁትን አድሬስ ዲፎልት እንዲሞላው ከፈለጋችሁ እዚህ ጋር ሴታስ ዲፎልት ሺፒንግ አድሬስ የሚለውን ኦን ማድረግ ትችላላችሁ። ይህን ኦን ካደረጋችሁ ልክ አንድ እቃ ኦርደር እንዳደረጋችሁ ቀጥታ ብሩ እንደከፈላችሁ ወደዚህ አድሬስ አውቶማቲካሊ ይልክላችኋል። ነገር ግን እችኛን ደግሞ ኦፍ ካደረጋችሁት ልክ ኦርደር ካደረጋችሁ በኋላ የሚጠይቃችሁ ምንድን ነው? ይሄኛውን ኢንፎርሜሽን ልጠቀሙ ይላችኋል፣ ወይም ደግሞ አዲስ ሺፒንግ አድሬስ እንድታስገቡ ይጠይቃችሁ። ስለዚህ ዲፎልት መጠቀም የምትፈልጉትን ኦን አድርጋችሁ መጠቀም ይችላላችሁ እና አሊኤክስፕረስ ላይ እቃ ስታዙ ልክ እንደዚህ አድርጋችሁ ሺፒንግ አድሬሱን መሙላት ትችላላችሁ ማለት ነው እና ከአሊኤክስፕረስ ጋር የተገናኘ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ መልስላችሁ ይሆናል። የተለያዩ ኦንላይን ክሪፕቶ እና ቴክኖሎጂ መረጃዎችን ለማግኘት ሰብስክራይብ በማድረግ እኛ ፋሚሊ መሆን ትችላላችሁ። የሁሉንም ከተሞች ፖስታል ኮድ ቻናሌ ስለለቀኩላችሁ ኮሜንት ላይ እንደዚሁም ደግሞ ዲስክሪፕሽን ላይ ሊንክ አላችሁ። በዛ ሊንክ ከቴሌግራም ቻናላችን ላይ አውርዳችሁ መጠቀም ትችላላችሁ። በቀጣይ ቢዮሎጂ ቪዲዮ እስከምንገናኝ ይመቻችሁ።